ያ መሸጥ ትችላለህ ወይ? የፈለገ ጨፍነ ሰርጀሪ የምትሰራ ዶክተሩን አይደለም ከፍተ ማለት ነው። አይነን ጨፍነ ሰርጀሪ የምትሰራ ዶክተር ልትሆን ትችላለህ። የያዝከውን ዶክተርነት ግን መሸጥ የምትችል አይነት ሰው ካልሆንክ አሮጋንት ዶክተር ነው። አሮጋንት ሚንስ እኔ ከሌለው እስኪ ማን ይሰራለታል የምትል አይነት ሰው ከሆንክ በአጭር አማርኛ አሮጋንት ነው። አለቀ። ሙያን ለሰው መስጠት መቻል አለብህ ወይንም መሸጥ መቻል አለብህ። አንድ ዕቃ ልገዛ ስትሄድ የሆነ ሱቅ ላይ ከፈለክ ግዛ ካልፈለክ አትግዛ እያለ ሲሸጥልህ እና እሺ ምን ላድርግልህ አረፍ በል የትኛውን ዕቃ ነው ይሄን ወደኸዋል? እሺ ጥሩ ይህም ግን አለ ምናልባት ካላየኸው ብሎ ሲያስተናግድህና ካልተመቸህ ውጣ ነው። እንደዚህ ነው። እኔ ጋር ሲመጡ ሰዎች በጣም ጎበዝ ጀንትል ሊሆኑ ይችላሉ። እሱ አንድ አሪፍ ነገር ነው። ጀንትል የሆንክበትን ነገርና ጎበዝ የሆንክበትን ነገር ግን አውትፑት መሸጥ ሚንስ ትህትና ይጠይቃል። ሀምብል መሆን አለብህ። የቱንም ያክል ጎበዝ ብትሆን የያዝካትን ነገር ለአቅራቢያ ላሉ ሰዎች ማቅረብ መሸጥ ማትችል ከሆነ የትም ስራ መቀጠር አትችልም። ስራ ቦታ ትቀያይራለህ እንጂ እሱ እኮ ጎበዝ ነው ግን ባህሪ የለውም ትባላለህ። ምንድን ነው የሚባለው? ገዝተህ የማትማረው ባህሪ ነው። የሆኑ ነገሮችን ካሜራ መቅረጽ፣ ዳይሬክቲንግ፣ ሲኒማቶግራፊ ተምረህ ታገኛቸዋለህ። ተምረህ ግን የማታገኘው ፐርሰናሊቲ ነው። ፐርሰናሊቲ እየተገነባ ነው የሚሄደው። ትሁት መሆን አለብህ ግዴታ ነው። ውጪ ዶክተር ነህ፣ ቤት ግን ቤትን በቃ ወንድም እህትህ ነው ያለው። አይ ጉዳይ አይደለም። እንደፈለኩ ላደርግ እችላለሁ። እኔ ጋር ሰዎች መጥተው ሲቀጠሩ አሁን ለጊዜው እኔ አይደለም የምቀጥረው፣ እኔ አይደለም የማባረውም እንትን የማደርገው ሲስተም አለው። የራሱ የሆነ ሲስተም አለው። ዞሮ ዞሮ ተዘርግቶለታል። በዛ ሲስተም ሰዎች ይገባሉ፣ ሰዎች ይሄዳሉ። አላቃቸውም ያሉትን እንደውም አንዳንዶቹ ሰው ሲመጡ ግን አንድ መስፈርት እንዳለ አውቃለሁ። እኔ ቤት ውስጥ መሸጥ ይችላል ወይ ከስተመር ከጨረስከው በኋላ ስራኝ ሲልህ እሺ ብለህ በጀመርከው ሞራልና ፈገግታ መጨረስ መቻል አለብህ። የሆነ ሰው ኤዲት አድርጎልህ ካለቀ በኋላ እቺ ቦታዋ ግን አልተመቸችኝም እባክህን ቀይረው ስትለው እንዴ አንተ ባለፈውም እንዲህ ብለኸኛል የሚል አይነት ኤዲተር ከሆነ ዋትስ ዘ ፖይንት? ጎበዝ ነው ግን መሸጥም አይችልም። አላገለግልክም ማለት ደግሞ ሜክ አላረክም ማለት ነው። ሜክ አላረክም ማለት ደግሞ በቃ አለቀ፣ ከስራል። እና እኔ ጋር ሲመጡ መስፈርቱ ይሄ ነው። ሌላው አሁን ከፐርሰናሊቲ ዋይዝ ኮንተንቶችህን እያየው ነበርና አብዛኞቹ የሚያወሩት ከፐርሰናሊቲ እና ከወንድነት አንጻር ዞሮ ዞሮ የሚጠቅሙና የሚገነቡ ናቸው። እንዴት ጀመርከው? የጀመርኩበት አጋጣሚ ፋሚሊ ጋር በምንሄድበት ጊዜ ይሰበሰባል። ፋሚሊ በሆነ ጊዜ አንዴ በሆነ ፕሮግራም ይሰበሰባል። እህት ወንድሞችን ያሉን ሰዎች ለማግኘት ትሄዳለህ እና እኔ ማዘር ጋር በምንሄድበት ታይም ላይ በአጋጣሚ ወደ ታችኛው ክፍል እየሄድኩኝ የእህቴ እና የወንድሞቼ ልጆች ቲክቶክ ከፍተው ኢሚቴት ያደርጋሉ ዳንሱን። የሆነ የኮሪያ ዳንስ ነው እና ያቺ ማነው በቪዲዮ ውስጥ የሚመለከቷትን ልጅ አብረዋት ለመደነስ ይሞክራሉ። ሰው እንደዚህ በሚሞክሩበት ሰዓት ኢሚዲየትሊ በጣም ነው ሾክ ያሉ። የሚያዩም ራሱን ያልመሰለኝ ማለት እኛ ፋሚሊ ውስጥ እንደዚህ ሊያዩ አይችሉም። እንደዛ ነበር የመሰለኝ። ምክንያቱም ጥሩ ነገር አለው፣ መጥፎ ነገር አለው። እኔ ነኝ መለየት የምችለው። የኔ አይምሮ ዴቨሎፕ ስለሆነ ይሄ ነገር እኔን አይጠቅመኝም፣ ሰው ፓስ አደርገዋለሁ ሰው እና ተርኒንግ ፖይንት የነበረው ምንድን ነው? ቁጭ ብዬ ማየት ስጀምር አላስፈላጊ ቪዲዮዎች ይመጣሉ እዛ ላይ። ሜቢ ለሚዲያ ላይ መጠን ይችላል እንጂ የሆነች ሴት እርቃኗን ሆና የሆነ ነገር ብቻ እርቃኗን ስልክ አለ አደለ፣ ከዛም ባስ ያለ ነገር ይመጣል እና እንደ ኖርማል ነው እንትን የሚባለው። ሰው ይሄ ነገር ኖርማል አይደለም። ያልጠነከረን ዛፍ ብታጣምመው ተጣሞ ያድጋል። ጠንከር ማለት አለበት። ጠንከር ብሎ አይደለም ልታጣምመው ቀርቶ አንተን ነው የሚያጣም። እና ያልጠነከረ አእምሮ ላይ የሆነ ነገር ሲያዩ በዛ ውስጥ የሚመለከቱትና እነሱ ጋር የሚቀረጸው ነገር እንዴት ፒውር የሆነ ነገር ውስጥ ሊከታቸው ይችላል? በጣም ሲምፕል ምሳሌ ልስጥ፣ ስለማረሰው ነው ይህም ምሳሌ።
የሆነ ልጅ እኔ ልጅ አለኝ የኔን ልጅ የሆነ አደባባይ ላይ ባስቀምጣትና ባቆማት የሆነ ሰው መጥቶ ቢያወራትና እንኪ ብሎ የሆነ ነገር በጣም ምንድነው ማኒፕሌት ሊያረጋት ቢሞክር ማላቀው ሰውዬ ኢሚዲየትሊ እጅ አንገቱን ይዤ ነው የምጣለው። ማን ነው ምለው? ማን ፈቀደልህ እንድታወራት ነው ምለው? ልጄን ፐርሰናሊ ሲሆን ማለት ነው። ስልክም ላይ የማታቀው ሰው ነው ልጅህን ማኒፕሌት የሚያደርገው። ኖረህም ሳትኖርም ስልክ ከሰጠኸው ለልጅ የሚመለከተውን አትመርጥለትም። ዝም ብሎ ነው አልጎሪዝሙ የሚያመጣለት እና የሆነ ልጅ ያ ልጅ የሚያየው ቪዲዮዎች በጠቅላላ ያንን ልጅ ይቀርጸዋል፣ ይገነባዋል። መንገድ ላይ ግን የሆነ ሰው ጀስት ሰካራም አይተህ ልጅን እንዲያወራውና እንዲያቅፈው እንደማትፈልገው ሁሉ ስልክ ላይ ያለውንም ነገር ለልጅ ልትጠነቀቅለት ይገባል። እና ልክ እንደዛው ነው እዛ ጋር ማንም ሰው እንዲያወራው የማትፈልግ ከሆነ አደባባይ ላይ ስልክህም ላይ ለምንድን ነው የማታውቀው አንተ ሰው ለልጅ መልእክት እንዲያስተላልፍ የምታደርገው? ልጅ በአንተና በሚስትህ ነው ማደግ ያለበት። በአንተና በሚስት ሜንታሊቲ ነው ማደግ ያለበት። ሌላ ሶስተኛ ወገን መጥቶ ኢንቮልቭ አድርጎ የሆነ ነገር ውስጥ ከገባ ጎረቤት እንኳን አንዳንዴ ማች እኮ አታደርግም። እነሱ የሚያሳድጉበትና አንተ የምታሳደግበት የሆነ መንገድ ማች አያደርግልህም፣ አይደለም ስልክ ላይ ቀርቶ እና በዛ ምክንያት ለብዙ ሰዎች ይደርሳል ብዬ በማሰብ ስራውን ጀመርኩት። ቲክቶክ ላይ በማገኘት ጊዜ 10-20 ደቂቃ ነው ወሰድ አድርጌ ካለኝ ታይም ላይ ቀረጻ አድርጌ ሰዎችን ያነጻል በሚል እናም ያገኘሁት ፊድባክ አሪፍ ነው። በደንብ በእርግጠኝነት የኔ ጎል አንድ ሰው ይቀይር፣ ታትሴት አንድ ሰው ይቀይር፣ ምንም ሌላ ጎል የለው። አንድ ሰው የሚያንስ ከሆነ ከዚህ በላይ ነው የምንፈልጋለሁ። አለቀ። ፕላስ ቲክቶክ ኢሚዲየትሊ እንደጀመርኩኝ የእህቶቼ ልጆች በሙሉ ወንድሞቼም ፎሎ ማድረግ ጀምራሉ ማለት ነው። እኔን የማየት ቻንሳቸው በቅርባቸው ስላለሁኝ የኔን ኮንቴንቶች ሲያዩ እነሱ ላይ የሚቀርጸው ነገር ሴት ሆነ ተፈጥራል ወይንም ሴት ሆና ትፈጠራለች። አንዲት ሴታ ሴት መሆን ግን ስራ ይፈልጋል። ወንድ ሆነ ትፈጠራል። ወንዳ ወንድ ግን መሆን ስራ ይፈልጋል። እኔ በስራ ያመጣሁት የሆነ ማንነት አለኝ። ተፈጥሮዬ ወንድ ነው። ወንዳ ወንድ ለመሆን ግን የወታደር ሜንታሊቲ ያስፈልጋል። ምንድነው የወታደር ሜንታሊቲ? በምድር ላይ የሚገጥሙ ማንኛውንም አይነት ችግሮች ካልገደለ ፈተና ነው ታልፈዋለህ የሚል ሜንታሊቲ ነው ወታደር ያለው ሜንታሊቲ። ማንኛውም ነገር ሊገጥም ይችላል። ያንን ነገር የማለፍ ግዴታ አለብህ። የፈለገ አባጣ ጎባጣዩን አያገባም። ያቺን ቻሌንጅ የማለፍ ሜንታሊቲ የወታደር የሶልጀር ሜንታሊቲ ነው። ብዙ ጊዜ ለውትድርና የሚመለመሉት ወንዶች ነው። ለምን? ወንዳ ወንድ ስለሚያደርጋቸው የበለጠ ያጠናክራቸዋል። ወንድ ልጅ ጠንካራ መሆን የሚችለው በታፍ ነገር ብቻ ነው። ከባባድ ነገሮችን ሲያልፍ ነው።